እናንተ እስከዚህ ሰዓት ድረስ ምን ትሰራላችሁ? አንቺ ማን ቆርታ? አራሹ ተው፣ ምንድነው እያደረክ ያለው? ምን እያደረክ ነው? እኔ ዋሽቼ እስካሁን ስለጠበኳችሁ ይገባኛል። ልቀቀኝ። ኧረ አንቺን እስኪ አርጎ መግደል ነበር ነግሬሽ ወጥቼ ምንድን ነው ያልሽው ለትዬ? ሹቶ ይቅርብህ። በኋላ ደግሞ ትዬ እንዳይቆጡ። ለምንድን ነው የሚቆጡት? ሮማኔ ደግሞ ምን ተፈጠረና ነው? አሹ ልቀቀኝ፣ አለበለዚያ እጮሃለሁ። እስቲ ጩይ ወንድ። እማዬ እማዬ እማ አሹ ምን እያደረክ ነው? ዶክተር በጣም እናመሰግናለን። ችግር የለውም ማለት ለእናንተ የሰው ነገር መንገድ ዶክተር ወደ ቤት አትገባ? አይ ለሊ ቤተሻውን ስላየሁት ሌላ ጊዜ መጥቼ ሻቡና ትሉኛላችሁ። እሺ ዶክተር። ለሊ የጤናሽን ጉዳይ አደራ። እሺ ዶክተር። አዲ እንዴት ነው? ማን ነው እሱ? ማን በራችሁ ድረስ የሚሸኛችሁ ሰው ማን? እንደዚህ የሚጀምራችሁ ደግሞ ለሊ ቆይ ማን? በአደይ እና በዴብ መካከል ትልቅ አለመግባባት ተፈጠረ። ዴብ ለኔ ጊዜ እየሰጠሽኝ አይደለም፣ ስለኔ እያሰብሽ አይደለም። እኔ ብቻ ነኝ አንቺን አግብቶ ለመኖር ጎንበስ ቀና እያልኩ ያለሁት እንጂ አንቺ ምንም እያገሽኝ አይደለም ብሏል። አደይም እኔ በጭራሽ አሁን ላይ ስለ ግል ህይወቴ የማስብበት ሁኔታ ላይ አይደለሁም። ለሊ መቅደም አለባት። ስለ ለሊ ነው የማስበውና ለሊ መጀመሪያ ሳይሻላት እኔ ምንም የማስበው ነገር የለም ብላለች። ዴብም እሺ ሄዳለሁ ካልሽ ሀገር ቤት ሄደሽ እናትሽን አዋርተሽ መተሽ መጨረስ አለብን፣ አባትሽ በእኔ ደስተኛ ናቸው ቢልም አደይ ግን አባቴ ያለ ምክንያት ፈቃደኛ አልሆነም፣ የሆነ ያሰበው ነገር አለ ማለት ነው እንጂ አንተን እንዴት በአንድ ጊዜ እሺ ብሎ ደስተኛ ሆኖ ሊቀበል ይችላል እያለች ነው። ነገር ግን ደግሞ በዚህ መካከል የለሊ መታመም አደይን ሀሳቧን ሁሉ ቀይሮታል ማለት ነው። ምክንያቱም ስለ ግል ህይወቷ ማሰብ ሳይሆን ስለ ለሊ ብቻ ሆኗል ሀሳቧ። ምክንያቱም ለሊ ያለችበት ሁኔታ ጥሩ ስላልሆነ ለሊም በእኔ ምክንያት ጓደኛዬ ህይወትሽ እንዲስተጓጎል አልፈልግምና አገር ቤትም ቢሆን አብረንም መሄድ እንችላለን እያለች ነው። አደይም በጭራሽ እንደዛ አይሆንም ብላለች። ዶክተሩ ልሸኛችሁ ብሎ እስከ ቤት ድረስ እያመጣቸው ዴብም ቤት ላይ ቆሞ በር ላይ እየጠበቃቸው ነበር። ደግሞ ይሄ ማን ነው? ምንድን ነው? እኔ የማላውቀው ነገር አዲስ እየተፈጠረ ያለው ነገር ምንድን ነው ብሎ እጅግ በጣም ተቆጥቷል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበልልን። አደይ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ አደይ አሁን ላይ በጓደኛዋ ህመም ቢዚ ሆና የራሷን የግል ህይወቷን ወደ ጎን ትታ ሀሳቧና ጭንቀቷ ከለሊ ጋር ሆኗል ማለት ነው። እና የለሊንም ዶክተር ለማናገር የተቻላትን አድርጋ ነበረ። በስተመጨረሻም ለሊ ጭንቀቷን ስታይ እውነታውን ነግራታለች። ለሊ የካንሰር ታማሚ ስለሆነች ህክምናዋን በስትክክል መታከምና እንዲሁም ደግሞ ህመምተኛ ነኝ ብላ ራሷን እንዳታስብ፣ በዚህ ህመም ምክንያት ደግሞ ብዙ ነገሮቿን ልታጣ እንደምትችል ግን ደግሞ ራሷን ለሁሉም ነገር ማዘጋጀት እንዳለባት ዶክተሩ ተናግሯል። በዛም ላይ ደግሞ አደይን አድንቋትም አመስግኗትም በዚህ ጊዜ እንደዚህ አይነት መልካም ጓደኛ ይኖራል ለጓደኛው እንደዚህ ከራሱ በላይ የሚጨነቅ የሚለው ለራሱም ግርም ተፈጥሮበታል ማለት ነው። እናም አደይን እንድትንከባከባትና ራሷን ታማሚ ነኝ ብላ እንድታስብ እንዳታደርግ በተቻላት መጠን ለሊን ደስተኛ እንድታረግ መክሯታል ማለት ነው። እነሱም ደግሞ ሙያው በሚያዘው ነገር ሁሉ ከጎናቸው እንደሆነ አሳውቋቸው ወደ ቤት ሸኝቷቸው ነበር። እናም ወደ ቤት እየሸኛቸው ባለ ጊዜ ዴብም አደይን ፈልጎ ቀድሞ በር እያንኳኳ ነበር። በር እያንኳኳ ሳለ ማንም ሊከፍትለት አልቻለም ነበር ማለት ነው። እና በዚህ ሁኔታ ላይ እንግዲህ እነሱ ሲመጡ እዛው አካባቢ ከመኪና ሲወርዱ ስላየ ከመኪናው ማን ነው በመኪና መሄድ መምጣት በህይወትሽ እየተፈጠረ ያለው ምንድነው ብሎ ዴብ በጣም ተቆጥቷል ማለት ነው። ዴብም ሲቆጣ ለሊ ተደናግጣለች። እባካችሁ ተረጋግታችሁ አውሩ እያለች ነበር። ለሊን ይቅርታ ጠይቆ አደይን ማናገር እንደሚፈልግ ነግሯት ለለሊ አደይ ጋር ወጣ ብለው ማውራት ነበረባቸውና እያወሩ ነበር ማለት ነው። ዴብም ስለኔ እያሰብሽ አይደለም፣ እኔ አንቺን ለማግባት የማላደርገው ነገር የለም፣ አንቺ ግን ምንም እያገሽኝ አይደለም፣ ስለኔ እያሰብሽ አይደለም፣ የግል ህይወታችንን ትተሽዋል እያላት ነበር። አደይም ይቅርታ ዴብ፣ በዚህ ሰዓት ብትረዳኝ የተሻለ ነው፣ ባትረዳኝም ደግሞ የራስህን ውሳኔ መወሰን ትችላለህ፣ ግን ደግሞ የሚጸጽተህን ነገር እንዳትናገር። እኔ አሁን ላይ ስለ ራሴ የማስብበት ሁኔታ ላይ አይደለሁም፣ የሚያሳስበኝ የእህቴ ጉዳይ ነው፣ የለሊ ጉዳይ በጣም ያስጨንቀኛል፣ አሁን ላይ ለሊ ታማለች ብለዋለች። እሱም ምንድነው ለሊ 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 ሁሌ ለሊ ለሊ፣ የኔስ ጉዳይ፣ እኔ እኮ አንቺን ማጣት አልፈልግም፣ አንቺን አግብቼ መኖር ፈልጋለሁ፣ ለዛም ነው ስንት ዋጋ እየከፈልኩ ያለሁት፣ ይሄ ካልሆነ ግን የራሴን ውሳኔ ለመወሰን እገደዳለሁ ብሏታል።
እሷም የምትፈልገውን ውሳኔ መወሰን ትችላለህ፣ ነገር ግን ደግሞ የሚቆጭህን ውሳኔ እንዳትወስን ተረዳኝ ብለዋለች። በእርግጥም እኮ እኔ አንቺን ማጣት አልፈልግም፣ ግን ደግሞ ሁኔታሽ አንቺ የምትፈልጊኝ አይመስልም እያለ ነው። እናም እንግዲህ አደይ ወደ ቤት ስትመለስ እጅግ በጣም ከፍቷትም ደብሯትም ስለነበር ለሊ ምን ሆነች ነው እያለቻት ነበር። ምንም እንዳልሆነች ስትነግራትም አወራችሁ እያለቻት ነበር። አዎ አውርተናል ብትላትም ግን ደግሞ ፊትሽ ላይ ጥሩ ስሜት እያየሁ አይደለም ብላታለች። እሷም ምንም እንዳልተፈጠረ ተናግራለች። ለሊም እንግዲህ በህይወትሽ ላይ በእኔ ምክንያት ምንም አይነት ክፍተት እንዲፈጠር አልፈልግም፣ ምን ብሎሽ ነው ስትላት አገር ቤት ሄጄ እናቴን እንዳናግር ይፈልጋል፣ ዴቭ እየተረዳኝ አይደለም፣ የራሱን ስሜት ብቻ ነው ብላት ነበር። እና ሂጅና አናግሪያት ስትልም በጭራሽ አንቺን ትቼ የትም መሄድ አልፈልግም፣ እኔ ከአንቺ ጋር ሆኜ አንቺን መንከባከብ ብቻ ነው የምፈልገው ብላለች። የኔው ቀስ ብሎ አንቺ ሲሻለሽ ይደርሳል ስትላትም አይ በእኔ ምክንያት የሄቴው ሲበላሽ ማየት አልፈልግም ብትልም በጭራሽ ምንም ነገር ከሷ ውጭ እንደማያሳስባት አደይ ተናግራለች ማለት ነው። የአደይና የለሊ ፍቅር እጅግ በጣም ደስ የሚል ይበል የሚያሰኝ ምርጥ ትማማችነት ማለት ጓደኛ በሚለው ትክክለኛ ቃሉን እየተጠቀሙበት እየኖሩት ያሉት ሁለቱ ጓደኛሞች በጣም ደስ የሚል። ምክንያቱም የእህቴ በዚህ ሁኔታ ላይ እያለች እኔ ደስታ አያስፈልገኝም ብላ የራሷን ህይወት ወደ ጎን ትታ እሷን እየተንከባከበች ትገኛለች ማለት ነው። ግን ደግሞ ለሊ እኔ አሁን ደህና ስለሆንኩኝ ቀጠሮዬም ገና ስለሆነ አብረን መሄድ እንችላለን ብላት ነበር። ግን ደግሞ ላይ አደይ በጭራሽ እንደዛ አይሆንም ብላለች። በሌላ በኩል ፍቅር ዴቭን በፍቅር ዳኒን መኝታ ቤቷ ድረስ አስገብታው ነበር እና በባለፈውም እንግዲህ ሄለንም እዛው ስለነበረች ሄለንም መኝታ ቤቷ ዘግታ ወጥታ ስለነበር ፍቅር እንግዲህ በስተመጨረሻም ድምጽ ሲሰማ እዚህ ማን ነው ያለው ብላ የፍቅር እናት የልጇ መኝታ ቤት ስትሄድ ሄለን ነበረች። ሄለንም ፍቅር እዚህ ቆይ ብላ ዘግታብኝ ሄዳ ነው ብላት እሺ በቃ ነይ ሳሎን ብላ ፍቅርን ለሄለንን የፍቅር እናት ይዛ ወጥታ ነበር ማለት ነው። በዛን ሰዓት ዳኒም ተደብቆ ስለነበረ በሩን ዘግታበት ነበር የወጣችው። እናም እንግዲህ ዳኒ እዛ መኝታ ቤት ብቻውን በመቀመጡ በጣም ጨንቆታል። መውጫ እየፈለገ ነው። ፍቅርንም የሆነ መንገድ ፈልገሽ አስወጪኝ ከዚህ ቢላትም ታጋልጠኛለህ እዚህ ቆይ እስከማመቻች ድረስ ተቀመጥ ተብሎ ብቻውን ቁጭ ብሎ ቁልም እያለ ነበር። አሹና ሮማን ሩታ ሆነው እንዲሁም ዘና ሲሉ ቆይተው ወደ ቤት ሲመለሱ ለትዬ ምን ብለሻቸው ነው ምን አቃጥረሽ ነው ብሎ ጉረሯን አንቋት ነበር። እሷም እጮሃለሁ እየዋሸሁ እስካሁን ባቆየሁ ነው እንዴ ስትልም አይ ብትዋሽማ ኑሮ ለትዬ የሆነ ነገር ሳታያቸው አይቆጡም ብሎ ጉሮሯን አንቋታለ። ጮሃለሁም ብትለውም እስቲ ጩሄ ወንድ ነሽ ብሎ ሲይዛት እናቷን ተጣርታ ነበር። የፍቅር እናትም ስትመጣ አሹ ምን እያረክ ነው ብላ ተቆጣለች። ግን ደግሞ እዛ ጋር ያለው አዲስ ነገር ስላለ ትኩረቷን ያስለሳበው ብዙም ሳትቆጣቸው ሮማንን ጓደኛዋ አቤት እንደሆነችና እንድታናግራት ነግራት ወደ ቤት ገብታለች። ሮማንና ሄለን መኝታ ቤት ቁጭ ብለው እያወሩ ሳለ ሄለን ለሮማን የዚች ልጅ ባህሪ ምን አይነት ባህሪ ነው? ክፍሏ ወንድ ያስገብታ ዘግታለች። ምን አይነት ባህሪ ነው ያላት ብትላትም የፍቅር ባህሪ የሚያዝ የሚጨበጥ እንዳልሆነ መጥፎ ልጅ እንደሆነች እየነገረቻት ነበር። እሱማ ብልግናዋን ይሁን ያሳውቃል፣ ሰው በሌለበት መኝታ ቤቷ ድረስ ወንድ ያስገብታ ዘግታለች እያለቻት ነበር። ፍቅር የምታረገው ነገር ሁሉ ጨንቋታል። እናቷን እማዬ ሂጂ ረፍት አድርጌ ሂጂ ታኚ እንዲህ በይ እያለቻት ነው። የፍቅር እናትም መቼ ጀምሮ ነው ደግሞ ስለኔ እንደዚህ አብዝተሽ መጨነቅ የጀመርሽው? የኔ ማረፍ አለማረፍ እያስጨነቀሽ ያለው ከመቼ ጀምሮ ነው እያለቻት ነበር። ፍቅርም በተደጋጋሚ እናቷን ገብተሽ ረፍት አድርጊ ባለቻት ጊዜ ምንድነው ዛሬ ምንድነው መረጋጋት አላይብሽም እያለች ነበር። በስተመጨረሻም ሩታ እንግዲህ የፍቅር ክፍል ውስጥ ስትገባ ያገኘችውን ማየት ስላቃታት ዋይ ብላ ጮሃ ነበር። ስትጮህም አፏን ይዟት ነበር እና ፍቅርም መታም እንዴት ተፈጠረ ስጠይቅ ማንን ነው እዚህ ያስቀመጥሽው? ምን እያረግሽ ነው? ምን ለማድረግ እየሞከርሽ ነው? እያለቻት ነበር። ምንም እንዳትናገር ሩታን ፍቅር ብታስጠነቅቃትም ሩታ ያየችውን አትደብቅምና ሄዳ ለፍቅር እናት እየነገረቻት ነበር። እማዬ የዚህ ቤት ጉድ አለ፣ ፍቅር መኝታ ቤቷ ወንድ ያስገብታለች ብላት ነበር። እንዴ በጭራሽ ይሄማ አይሆንም እያለች ነው። ፍቅር ምን ለማድረግ እየሞከርሽ ነው እያለች ሩታን መናገር ጀምራለች። ሩታ የፍቅርን እናት እጇን ይዛ መኝታ ቤት ስትሄድ ዳኒ በጎን ተደብቆ አምልጦ ስለነበረ ማንም ሰው አልነበረም። እናም ሩታን እንደ ውሸታም የፍቅር እናት አይታታለች ማለት ነው። ፍቅርም ራሷ አቃጣሽ ግን አልተሳካልሽም እያለቻት ነበር። ሩታ ግን እኔ እውነቴን ነው ወዴት እንደገባ አላውቅም፣ ግን አሁን እዚህ ነበር እያለች ነበር። በስተመጨረሻም ዳኒ እየሮጠ ሲወጣ አሹ መንገድ ላይ ነበርና አጅሬው እያለ ሲለው
ምንም እንዳይለውና መንገዱን እንዳያስቆመው ጠይቆት እየሮጠ ወጥቷል። ተከታትላ ሮማንም መታ ነበርና ሮማንና ሄለን ሆነው ቆመው እያወሩ ሳለ በመካከላቸው ሮጦ የሄደው ዳኒ ከኋላ እንግዲህ ፍቅር መታ ነበር። ፍቅር መታ አሹን የወጣ ሰው አለው ብላም ጠይቃ ነበር። አጀሪት እያለ ሳለ የፍቅር እናት ተከታትላ ወጣ በዚህ የወጣ ሰው አለ ስትል ፍቅር እንግዲህ ባይኗ እያናገረችው እንዲደብቅላት ስለነበረ አሹን በቅኔ ተናግረዋል ማለት ነው። የገባውን ነው ወይስ የወጣውን ሲል የፍቅር እናት ምናልባት የገባት ነገር ያለ ይመስላል። የፍቅር እናት ልጄ ማን ነው የሚያስቸግርብኝ እያለች እየተጨናነቀች ባለችበት ቤት ድረስ ደግሞ ወንድም መጥቷል ስትባል አሹ ይሄ ሁሉ የሆነው ያንተ ቤት ውስጥ አለመኖር ነው፣ ባክህ ቤት ጥለሃት አትሄድ ተብሏል። አሹም እሺ ብሎ በሀሳባቸው ተስማምቷል። ዳይመንድ መኪና ከፍቶ ስልክ አውጥቶ ይዞ ሄዶ ነበር። ግን ደግሞ ሩጫው ምናልባትም ለሌብነት የመጨረሻው ቀን ሊሆን ይችላል። ምክንያቱም ዶክተሩ ገንዘቡን ብቻ ተቀብሎ ጥሎት አልሄደም። ይዞት ቢሮ ድረስ ሄዶ ዳይመንድ እጅግ በጣም ተጨናንቆ ነበር። ሊያሳስረኛው ብሎ ፈርቶ ነበር እና የልጆች አባት ነኝ፣ 2 ልጆች አሉኝ፣ ለልጆች ስል ነው እያለም ነበር። እናም እንግዲህ ከሌብነት የተሻለ ብዙ መንገዶች ስላሉ እነሱን ላሳውቅህ ብሎ ቢሮ ይዞት ሄዶ ነበር። ቢሮ ይዞት በሄደ ጊዜ እንግዲህ አሁን ይሄንን ስልክ አንተ ይዘው ትሄዳለህ። ይሄ ስልክ መጥፋቱ ብቻ አይደለም የሚያጎደው፣ በዚህ ስልክ ምክንያት ብዙ የሚበላሹ ህይወቶች ይኖራሉ። አንተ ይሄን ስልክ ይዘው ስትሄድ ለምሳሌ እኔ ብዙ ለተጨነቁ ነፍሶች ላልደርስ እችላለሁ፣ ብዙ ለታመሙ ሰዎች መስበብ ላልሆን እችላለሁ። ይሄ ብቻ ሳይሆን ደግሞ የተለያየ ስልክ ውስጥ የተለያየ ፋይል ይኖራል። በዛ ምክንያት የብዙ ሰው ህይወት ሊበላሽ ይችላል፣ ህይወትንም ሊያሳጣ ይችላል ሲለው ዳይመንድ እስካሁን ድረስ እየተገደረደረ ምን ሰርችል እያለ ቢሆንም ግን ደግሞ ይሄንን ዶክተሩ ያስረዳበት መንገድ ልቡን አርዶታል ማለት ነው። እና ባክህ ዶክተር በቃኝ፣ በዚህ ምክንያት ሰው ይሞታል ሲለው ብዙ ህይወት ይበላሻል፣ አንተ እንደ ቀላል የምታየው ነገር ለብዙ ሰዎች ዋጋ ያስከፍላል ሲለው በዚህ የተነሳ እንግዲህ ዳይመንድ ራሴን የጠላሁት አንሶ ጭራሽ እንደወቅሰው አታድርገኝ እባክህ ዶክተር፣ ጸጸቴን አታብዛው እያለው ነበር። አዎ ይሄን ማንነትን ልጠላው ይገባል ብሎታል። በቃ ልሂድ ዶክተር፣ ከዚህ በላይ መቆየት አልችልም ሲለው ዳይመንድ በሚያደርገው በተግባሩ የተጸጸተ ይመስላል። ከዚህ በኋላ ዳይመንድ ሌብነት ውስጥ የሚሳተፍ አይመስልም። እስከዛሬ ላደረገውም ራሱን በጸጸት እየቀጣ ነው። እናም እንግዲህ ከዶክተሩ ጋር በቃ እሺ መሄድ አለብኝ ከዚህ በላይ አልችልም ብሎ ወጥቷል። ዶክተሩም ይሄንን ማንነትህን ጥላው፣ ሌላ ማንነት፣ አዲስ ማንነት ያስፈልግሃል፣ ይሄ ስራ አይደለም፣ ብዙ አማራጮች አሉ፣ ሌላ ጊዜ እንገናኛለን ብሎት ከዛ ወጥቷል። ዳይመንድ የመጨረሻው ሌብነቱ ለበጎ ሆኖ ከጥፋቱ እንዲማር ያደረገ ይመስላል። ይሄ ዶክተር ስልኩን ብቻ ተቀብሎ ቢለቀው ኖሮ ያን ያህል ምናልባት ለሱ የሚማርበት ነገር ላይ ያገኝ ይችል ነበር። ግን ደግሞ ዶክተሩ በጭራሽ አልፋታህም ብሎ ጥብቅ አድርጎ ይዞ ያለውን ነገር ስላስረዳው የተገነዘበ ይመስላል ማለት ነው። እናም እንግዲህ ፍቅርን ማነው ቅምጥልና ባቡሬም ሰላም አውርደዋል ማለት ነው። ቅምጥልና ኪንጎ ባቡሬን ይቅርታ መጠየቅ አለብኝ ቢልም አሁን የለም። በእርግጥም ግን ደግሞ ባቡሬን እኔ ሳላናግረው በፊት እንዳታናግረው ምናልባትም ሊደፋ ይችላል እያለችው ነበር። በጣም ጥሩ ነገር አላደረግንም ብለው ከጥፋታቸው ተጸጽተው ተመልሰው ፍቅራቸውን ወደፊት ሊቀጥሉ ተስማምተዋል ማለት ነው። ሄለን ከነ ፍቅር ቤት ተመልሳ ወደ ቤቷ እየመጣች ነው። ቤዛ ሀሳቧ የተሳካላት ይመስላል። እነ ሄለን ጋር እንድትኖር አበበ ተስማምቷል ማለት ነው። እና ሄለንንና አበበን የመለያየቱ ሀሳብ የተሳካላቸው ይመስላል። ምክንያቱም ሄለን ከቤት ወጥታ ስትመጣ ቤቷ ጠፍቷት መንገድ ላይ እየተዟዟረች ትገኛለች። በዚህ አጋጣሚ ዲያኒ ወይም ደግሞ ቤዛ ካገኟት ምን ሊፈጠር ይችላል? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ